እንደምን አደራችሁ እንደምን ዋላችሁ ጥሩ ልማድ ይመስለኛል ሁላችንም ተነስተን እንቁምና መጽሐፍ ቅዱሳችንን አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ እስከ 26 ያለውን መጽሐፍ ቅዱስ ያዛችሁ ሰዎች ሁሉ መጽሐፍ ቅዱሳችንን ከፍተን አብረን እናነባለን። አካልም አንድ እንደሆነ ብዙ ብልቶችም እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችንም በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተናል። አካል ብዙ ብልቶች እንጂ አንድ ብልት አይደለምና እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህንን በማለቷ የአካል ክፍል መሆኑ አይቀራልን? ጆሮም እኔ አይን አይደለሁምና የአካል ክፍል አይደለሁም ቢል ይህንን በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ አይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው። አይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልገኝም ሊለው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁኑ የሚያስፈልጉ ናቸው። ከአካልም ብልቶች ያልከበሩ ሆነው የሚመስሉን በሚበዛ ክብር እናለብሳቸዋለን። በምናፍርባቸው ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በራሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አጋጠመው። አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድ ብልትም ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እስቲ ጌታ በቃሉ ወደኛ እንዲመጣ አሁን እንደገና ደግሞ ያዘዘውን ሕይወትና በረከት በቃሉ በኩል እንዲያገኘን እንጸልያለን። በቃሉ ውስጥ ፈውስ ስላለ ጌታን እያመሰገንን ክብር ለስሙ ይሁን። ኃይል ስለሚያልፍ አርነት ስለሚሆን በአእምሮ ላይ ያለ የሰው ሐሳብ ሁሉ ስለሚፈርስ የእግዚአብሔር የሆነው ነገር በእኛ ላይ ስለሚጸና ቃሉ ሕይወታችንን ስለሚለውጥ ጌታ እናመሰግነዋለን። እኔ ነገርካችሁ ቃል መንፈስ ነው እውነት ነው ያለ ጌታ መንፈስና እውነት የሆነውን ቃል በውስጣችን እንደሚለቅ አምነን እንጸልያለን። ክብር ለስሙ ይሁን። ጌታ ሆይ እናመሰግንሃለን፣ እናከብርሃለን። በቃልህ ልንማር በዚህ ስለተሰበሰብን ክብር ምስጋና ለስሙ ይሁን። በመገኘት ውስጥ ስላለን እናመሰግንሃለን። ህልውና ስላለን እናመሰግንሃለን። ያዘዝከው ሕይወትና በረከት ስላለን እናመሰግንሃለን። በትልቅነትህ ወደ እያንዳንዳችን በቃል እውነት ስለምትመጣ እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ ሕፃናትን ጠቢባን ስለሚያደርገው ስለዚህ የከበረ ቃል ስምህ ይባረክ። የዘላለም አምላክ እግዚአብሔር ሆይ በቃል ውስጥ መፈታት ስላለ እናመሰግንሃለን። በቃል ውስጥ ነፃነት ስላለ እናመሰግንሃለን። በቃል ውስጥ ፈውስ ስላለ እናመሰግንሃለን። በቃል ውስጥ ሕይወት ስላለ እናመሰግንሃለን። በቃል ውስጥ ተሐድሶ ስላለ እናመሰግንሃለን። ከቃል የተነሳ ቀንበር ስለሚሰብር እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ ታደርገው ዘንድ ትተጋለህና ከቃልህ ኋላ እግዚአብሔር አምላክ ሆይ ስለ ቃልህ እናመሰግንሃለን። የቃልህ ፈጻሚ አንተ ስለሆንክ ቃልህንም በሕይወታችን የምትሰራ አንተ ስለሆንክ ቃልህም ደግሞ ታላቅንና ትልቅን ነገር ስለሚያደርግ እናመሰግንሃለን። መንፈስ ስላለ እናመሰግንሃለን። የታዘዘ ሕይወት በረከት ስላለ እናመሰግንሃለን። ላንተ ደግሞ የማይታዘዝ ነገር ስለሌለ እናመሰግንሃለን። የእስራኤል አምላክ እግዚአብሔር ሆይ ክብር ምስጋና ለስምህ ይሁን። ልባችንን በእምነት አእምሮአችንን በማስተዋል ሙላ። የዘላለም አምላክ እግዚአብሔር ሆይ የሊዲያ ልብ እንደተከፈተ ልባችን ይከፈት። ቃልህ ያግኘን በጌታ በኢየሱስ ክርስቶስ ያው ስም አሜን። ዛሬ አብረን የምንካፈለው ካለፉት ሁለት ትምህርቶች የቀጠለ ስለ አጥቢያ ቤተክርስቲያን አንድ አካል ብዙ ብልቶች በሚል ርዕስ ዛሬ አብረን እንካፈላለን። አንድ አካል
ብዙ ብልቶች በሚል ርዕስ አብረን እንካፈላለን። ጌታ ስሙ ይባረክ። ምናልባት ግን ባለፈው ሳምንት ያልነበራችሁ ሰዎች ብትኖሩ ያለፈውን ሐሳብ ባጭሩ ልግለጽና ወደ ዛሬው ሐሳብ አብረን እንመለከታለን። ባለፈው ሳምንት ያየነው ኢየሱስ ክርስቶስ ቤተክርስቲያን የኢየሱስ ክርስቶስ ቤተክርስቲያን የከበረች እንደሆነች ቤተክርስቲያን የከበረ እንደሆነ ተነጋግረናል። ሁሉ ጊዜ ቤተክርስቲያን ስንል ስለ ህንጻ አይደለም እናወራው። ቤተክርስቲያን ስንል ስለ ድርጅት አይደለም እናወራው። ቤተክርስቲያን ስንል ስለ አገልጋዮች ብቻ አይደለም እናወራው። ቤተክርስቲያን ስንል ስለ ሁላችንም ነው እናወራው። ስለዚህ ቤተክርስቲያን ለምን እንደከበረች 4 ነጥቦችን አይተናል። ቤተክርስቲያን የከበረች የሆነችበት ምክንያት አንደኛ ባለቤቷ ኢየሱስ ስለሆነ ነው ተባብለናል። ጌታ ስሙ ይባረክ። ስለዚህ ባለቤት አላት እና ስለዚህ ቤተክርስቲያን የከበረች ናት እና ባለቤቷ ደግሞ የጌቶች ጌታ የነገስታት ንጉስ የሆነው ብቻውን አምላክ የሆነው ጌታ ስለሆነ ስለዚህ ቤተክርስቲያን የከበረች ናት ተባብለናል። በሁለተኛ ደረጃ ደግሞ የቤተክርስቲያን ራስ ኢየሱስ ስለሆነ ቤተክርስቲያን የከበረች ናት ተባብለናል። ጌታ ስሙ ይባረክ። በአካል ውስጥ ያለ እጅ መኖር ይቻል ይሆናል፣ ያለ እግር መኖር ይቻል ይሆናል፣ ያለ ራስ ግን መኖር አይቻልም። ስለዚህ ኢየሱስ ክርስቶስ የቤተክርስቲያን ራስ ነው ስንል ቤተክርስቲያን የሚያደርጋት ኢየሱስ ብቻ ነው ማለታችን ነው። ስለዚህ ነው ኢየሱስ የቤተክርስቲያን ራስ ነው ምንለው። ጌታ ስሙ ይባረክ። ስለዚህ ቤተክርስቲያን የከበረች ናት። በሶስተኛ ደረጃ የተዋጀችው የተገዛችው በክርስቶስ ኢየሱስ ደም ስለሆነ እግዚአብሔር የዋጃት በሌላ በተራ ነገር ሳይሆን አንድ ልጁን ደም አፍስሶ ስለሆነ ስለዚህ ቤተክርስቲያን ክቡር ናት ተባብለናል። በሶስተኛ ደረጃ ቤተክርስቲያን ክቡር ናት ያልንበት ምክንያት መጨረሻዋ የከበረ ስለሆነ ነው። ምክንያቱም ትልቅ የከበረ ፍጻሜ ለኛ ለቅዱሳን ተዘጋጅቶልናል። እሱም ጌታ ኢየሱስ ክርስቶስ በክብር ሲገለጥ ከእርሱ ጋር በክብር እንድንነግስ ይሄ ፍጻሜ የቤተክርስቲያን ፍጻሜ ነው። ስለዚህ ቤተክርስቲያን የከበረች ናት ተባብለናል። ጌታ ስሙ ይባረክ። ስለዚህ ይሄ ስብስቡ የከበረ ነው። ዛሬና የሚቀጥለው ሳምንት ጌታ ቢፈቅድ ይሄንን የአንደኛ ቆሮንቶስ መጽሐፍ ከምዕራፍ 12 ላይ ከቁጥር 12 እስከ 26 ያለውን በ9 ነጥቦች አብረን እናያለን። ዛሬ 5ቱን ነጥቦች እንመለከታለን። የሚቀጥለው ሳምንት ደግሞ 4 ነጥቦችንና እስከዛሬ የተማርነውን ትምህርት አፕሊኬሽን እና ከዛ በኋላ ደግሞ እንደገና ድምዳሜውን አብረን እንመለከታለን። ቶሎ ርዕሱን ልንገራችሁና ዛሬ ወደምናየው 5 ርዕሶች እንመለከታለን። አንደኛ ከዚህ ቃል ውስጥ የምንመለከተው ነገር ዛሬ ብዙ ብልቶች ነን የሚለው፣ ሁለተኛው አንድ ነን የሚለው፣ ሶስተኛው አንዱን መንፈስ ጠጥተናል የሚለው፣ አራተኛው በአካል ውስጥ ብልት ነን የሚለው፣ አምስተኛው ሁሉም ብልት ጠቃሚ ነው የሚል ነው፣ ስድስተኛው አንዱ ብልት ለሌላው አስፈላጊ ነው የሚል ነው፣ ሰባተኛው ደካማ የሚመስሉ ይበልጥ ያስፈልጋሉ የሚል ነው፣ ስምንተኛ ያንዱ ስቃይ የሁሉም ስቃይ ነው የሚል ነው፣ ዘጠነኛው ያንዱ ክብር የሁሉም ክብር ነው የሚል ነው። ጌታ ስሙ ይባረክ። ዛሬ እንግዲህ እንደ ፈጣን ጻፊ 5ቱን ሐሳቦች አብረን እንመለከታለን። ጌታ ስሙ ይባረክ። በመጀመሪያ ደረጃ የምናየው ነገር ዛሬ ስለ ቤተክርስቲያን ስንነጋገር በዚህ ቦታ ላይ እንግዲህ መጽሐፉን ስታነቡ እንደምታዩት ክርስቶስ ኢየሱስ ቤተክርስቲያንን በአካልና በብልት ምሳሌ አድርጎ ይገልጣታል እና ይሄ የክርስቶስ ኢየሱስ ቤተክርስቲያን እሱ ራስ የሆነባት ቤተክርስቲያን በአካል ደረጃ አድርጎ አካል ውስጥ ደግሞ ብልቶች እንዳሉ እነዛ ብልቶች እና አካልን አካል እንደሚያደርጉት የዚህ አካል ደግሞ ራስ ጌታ ኢየሱስ ክርስቶስ እንደሆነ ይሄንን ሐሳብ በዚህ ምሳሌ አድርጎ ጳውሎስ ይገልጽልናል። ስለዚህ እነዚህ የምናያቸው ሐሳቦች ቤተክርስቲያን ምን ያህል የከበረች እንደሆነች፣ በቤተክርስቲያን ውስጥ እንዴት መኖር እንደሚገባን፣ ቤተክርስቲያን እንዴት እንደምትሰራ፣ የቤተክርስቲያን አገልግሎት እንዴት እንደሚሰጥ እነዚህን ነገሮች አብረን በተወሰነ ደረጃ እንዳስሳለን። ክብር ለስሙ ይሁን። ስለዚህ በዚህ ምሳሌ ሐሳብ ውስጥ ሆኖ ጳውሎስ አንድ የሚያነሳው ነገር ምንድነው? አካል ማለት ብዙ ብልቶች ነው ይላል። አካል ቁጥር 14 ላይ አካል ብዙ ብልት እንጂ አንድ ብልት አይደለም ይልና ቁጥር 12 ደግሞ አካል አንድ እንደሆነ ብዙም ብልቶች እንዳሉበት ይላል። ስለዚህ ሐዋርያው ጳውሎስ በዚህ ጋር ሊያሳይ የሚፈልገው ነገር ቢኖር አካል የሚባለው ነገር ምን አለው? ብዙ ብልቶች አሉት ይላል። ስለዚህ የሰውን አካል ብንመለከት የሰው አካል እጅ አለ፣ እግር አለ፣ አይን አለ፣ ጆሮ አለ፣ አፍንጫ አለ፣ እንደገና ደግሞ የውስጥ የሆነ ብዙ የተለያዩ ብልቶች አሉና አካልን አካል የሚያደርጉት እነዚህ ሁሉ ብልቶች ምን ሆነው ነው? አንድ ጋራ ተገጣጥመው ነው ይላሉ። ግን እነዚህ ሁሉ ብልቶች ምን አይደሉም? አንድ አይደሉም። ምኖች ናቸው?
የተለያዩ ናቸው የተለያየ ተግባር አላቸው በባህሪያቸውም የተለያዩ ናቸው ስለዚህ ሐዋርያው ጳውሎስ ምንድነው ሊያሳየን የሚፈልገው ነገር ቢኖር አካል የሚባለው ነገር የብዙ ብልቶች ምንድነው ስብስብ ነው እንጂ ብቻውን ተነስቶ እኔ አካል ነኝ ማለት የሚችል ብልት እንደሌለ ያስረዳናል ክብር ለስሙ ይሁን ከዚህ አንድ ሐሳብ እንድንይዝ ያስፈልጋል ወይም በዚህ ጎኑ ይሄንን ነገር አይተነው እንድናልፍ ጥሩ ይመስለኛል ምንድነው ካላችሁኝ እንግዲህ ሐዋርያው ጳውሎስ አካል በብዙ ብልቶች የተያዘ ነው ሲል በእኛ በቤተክርስቲያን ደረጃ አምጥተን ስናየው ቤተክርስቲያን ውስጥ የተለያየን ሰዎች የተለያየ አገልግሎት የተለያየ ጸጋ የተለያየ ታለንት ያለን የተለያየ ባህሪ ያለን የተለያየ የዕውቀት ደረጃ ያለን ሰዎች ምን እንላለን እንሰባሰባለን ስለዚህ ቤተክርስቲያን ውስጥ ያለነው ሰዎች ብዙዎች ነን እንደገና ደግሞ በቤተክርስቲያን ውስጥ የተሰባሰብነው ሰዎች ይሄ የክርስቶስ ኢየሱስ ቤተክርስቲያን ይሄ የክርስቶስ ኢየሱስ መገኛ ራስ የሆነባት አጥቢያ ቤተክርስቲያን የብዙ ብልቶች ስብስብ ናት እንጂ አንድ ብልት አይደለችም ጌታ ስሙ ይባረክ ስለዚህ በዚህ ውስጥ የምናየው ነገር ምንድነው ካላችሁኝ በቤተክርስቲያን ውስጥ ያሉ የአይነት ልዩነቶች ጤነኛ እንደሆኑ ነው የሚያሳየን እንዲያውም ቤተክርስቲያን የሚያደርጓት እነዚህ የተለያዩ አይነቶች በአንድነት ተሰባስበው አብረው መቀመጣቸው ነው ጌታ ስሙ ይባረክ ስለዚህ የአይነት ልዩነቶቻቸው የተለያዩ የአይነት ልዩነቶች መኖራቸው በቤተክርስቲያን ውስጥ ችግር አይደለም እንዲያውም በእግዚአብሔር ሐሳብና እቅድ እግዚአብሔር ራሱ ያደረገው ነው እንጂ ጌታ ስሙ ይባረክ ስለዚህ በአይነት መለያየታችን የጸጋ ልዩነቶች የአገልግሎት ልዩነቶች የአሰራር ልዩነቶች በቤተክርስቲያን ውስጥ ምን አይደሉም ችግሮች በፍጹም አይደሉም ራሱ በእግዚአብሔር ሐሳብ የተደረገ ነገር ነው እንጂ ጌታ ስሙ ይባረክ ስለዚህ ልዩነቶች ጤነኞች ናቸው ስለ ዲቪዥን አይደለም ማወራው ግን የአይነት ልዩነቶች እንዳልኳችሁ የተለያየ ዕውቀት ይኖረናል የተለያየ አይነት ጸጋ ይኖረናል የተለያየ አይነት ባህሪ ይኖረናል እንደው መንፈሳዊው መረዳታችን እንኳን እንደገባን እንዳደግነው መጠን ምን ያለ ነው የተለያየ ነው እንደ ልካችን ነው የምንለያየው ስለዚህ ቤተክርስቲያን ውስጥ ያሉ ብልቶች የተለያዩ ናቸው ሁሉም አይን አይደለም ሁሉም ጥርስ አይደለም ሁሉም ጆሮ አይደለም ሁሉም አፍንጫ አይደለም ግን ምን ያለ ነው የተለያየ ነው ጌታ ስሙ ይባረክ ስለዚህ በዚህ ውስጥ ሐዋርያው ጳውሎስ ሊያሳየን የሚፈልገው ነገር ምንድነው ቤተክርስቲያን በተለያዩ ሰዎች የተሞላች እግዚአብሔርም ደግሞ ይሄንን አውቆ ነው ያደረገው እዚሁ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ጀምሮ እስከ 6 ድረስ እነዚህን ሶስት ልዩነቶች ያሳየናል ጸጋ ልዩ ነው ይላል አሰራር ልዩ ነው ይላል አገልግሎት ልዩ ነው ይላል ስለዚህ በቤተክርስቲያን ውስጥ ያሉት ልዩነቶች እግዚአብሔር በፈቃዱ ያደረጋቸው ልዩነቶች ናቸው ጌታ ስሙ ይባረክ የምናገለግለውም ሆነ የምንገለገለውም ሰዎች መቼም ቢሆን ተጨፍልቀን አንድ እንድንሆን የእግዚአብሔር ፈቃድ አይደለም አንድ አይነት ሰዎች አንድ አይነት አስተሳሰብ ያለን አንድ አይነት መረዳት ያለን አንድ አይነት ጸጋ የሚገለጥብን አንድ አይነት አገልግሎት የምናገለግል ሰዎች እንድንሆን የእግዚአብሔር ፈቃድ አይደለም እንዲያውም በእግዚአብሔር አሰራር ውስጥ ስንመለከት እግዚአብሔር በአይነት ልዩነቶች ክብሩን የሚገልጥ አምላክ ነው የአይነት ልዩነቶች ምንን ያሳያሉ ካላችሁኝ የእግዚአብሔርን ትልቅነት ያሳያሉ ጌታ ስሙ ይባረክ የሚደግም ሰይጣን እንጂ እግዚአብሔር አዲስ ነገር የመስራት ብቃት ያለው አምላክ ነው የተለያየ ነገር መፍጠር የሚችል አምላክ ነው ክብር ለስሙ ይሁን ስለዚህ ልዩ ነገሮችን መስራት የሚችል አምላክ ስለሆነ አዳዲስ ነገሮችን መፍጠር የሚችል አምላክ ስለሆነ ፍጥረትን እንኳን ስንመለከት አሳውን እንኳን አንድ አላረገውም የዱሮንም አራዊት አንድ አደረገውም ሰዎችን እንኳን ሲፈጥረን አንድ ሆነን አልተፈጠረንም ምክንያቱም እግዚአብሔር ትልቅ ነው የመፍጠር ኃይሉ አይወሰንም ስለዚህ እግዚአብሔር ኮፒ አድርጎ አያውቅም ኮፒ ማያደርግም ጌታ ስሙ ይባረክ ስለዚህ እግዚአብሔር በልዩነቶች የሚደሰት አምላክ ነው በአይነት ልዩነቶች በጣም እንድትይዙልኝ ይፈልጋሉ ስለ ሰፓሬሽን አይደለም ስለ መለያየት አይደለም ማውራው ስለ አይነት ልዩነቶች ነው ማውራው ስለዚህ እነዚህ የአይነት ልዩነቶች አስፈላጊ ናቸው ጌታ ስሙ ይባረክ ስለዚህ ወገኖቼ የአይነት ልዩነቶች ችግሮች አይደሉም መፍትሄዎች ናቸው እንጂ የአይነት ልዩነቶች እርግማን አይደለም በረከት
ስለዚህ የተለያየ መሆናችን የተለያየ አገልግሎት ማገልገላችን በተለያየ ነገርን ማያችን የተለያየ ሐሳብ ማምጣታችን ጤነኛ ነው ጌታ ስሙ ይባረክ ስለዚህ በቤተክርስቲያኑ ስንኖር ልዩነቶችን አፕሪሺየት ያደረግን ልዩነቶችን እንደሚገባ ደግሞ ኢንተርቴን ያደረግን መኖር አለብን እንጂ ልዩነቶችን እንደ ችግር መፍጠር የለብንም ምክንያቱም እግዚአብሔር በልዩነቶች ደስ የሚለው አምላክ የአይነት ልዩነቶች እግዚአብሔርን ደስ ያሰኘዋል የእግዚአብሔርም የፈቃዱ ሐሳብ በሙላት እንዲከናወን ካስፈለገ ልዩ ልዩ ጸጋዎች ልዩ ልዩ አገልግሎቶች ልዩ ልዩ የሆኑ አሰራሮች በቤተክርስቲያን ላይ መምጣት አለባቸው ስለዚህ ያ የሰራር ልዩነቶች የጸጋ ልዩነቶች የተለያየ አይነት የመረዳት የእይታ ልዩነቶቻችን ችግር አይደሉም መፍትሄዎች ናቸው ጌታ ስሙ ይባረክ መቼ ነው ችግር የሚሆነው የልዩነቶችን እንዴት አድርገን እንደምናስተናግዳቸው በደንብ ካላወቀን ብቻ ነው እግዚአብሔር ይርዳን በተለይ በእኛ ህብረተሰብ ውስጥ ልዩነትን ከተቃውሞ ጋር ስለምናያይዘው ትንሽ ልዩነትን ካየን ከመነጣጠል ጋር ከመለያየት ጋር ስለምናያይዘው ስለዚህ ልዩነትን መቀበል በጣም እንቸገራለን ሌላ ቀርቶ የሐሳብ ልዩነቶችን እንኳን ለማስተናገድ በጣም እንቸገራለን ምክንያቱም ሰው የሐሳብ ልዩነትን ሲያመጣ ተቃውሞ መስሎ ስለሚታየን ስለዚህ የሐሳብ ልዩነቶችን ለመቀበል እንኳን ብዙ እንቸገራለን የሐሳብ ልዩነቶች ግን በረከቶች ናቸው የተሻለ ሐሳብ መውጣት የሚችለው ወይም ደግሞ ሊሰራ የሚችል የሚበቃ ነገር መውጣት የሚችለው የተለያዩ ሐሳቦች ሲመጡ ነው እንጂ ሁሉም ሰው አንድ አይነት ሐሳብ ካመጣ የተሻለ ነገር ለማውጣት ያለው እድሉ በጣም ጠባብ ነው ስለዚህ የሐሳብ ልዩነቶች ችግሮች አይደሉም ወገኖች ከመልካም ልብ የሚወጡ ከቅንነት የሚወጡ የእግዚአብሔርን ሥራ ለመስራት የሚወጡ የተለያዩ ሐሳቦችን እንደ ችግር ማየት የለብንም ምክንያቱም እግዚአብሔር ራሱ የተለያዩ ሐሳቦችን በሰዎች ያስቀምጥና የተሻለ ነገር ያወጣል ጌታ ስሙ ይባረክ ስለዚህ ልዩነቶች ችግሮች ሊሆኑብን አይገባም እንዳልኳችሁ እኛ እንኳን እንደው ሐሳብ አምጥተን አብረን ተሰብስበን አንደኛው እኛ ያሰብነውን ሐሳብ ለየት ያለ ሐሳብ ካመጣ የመጀመሪያ ቀን በትዝብትና ይሆናል ሁለተኛ ጊዜ ከኔ ጋር ምን ችግር አለው አለን በሶስተኛ ጊዜ እንቆራረፋለን ምክንያቱም የሐሳብ ልዩነቱን ከኛ ጋር ስለምናገናኘው የሐሳብ ልዩነቶች ግን ችግሮች በጭራሽ አይደሉም ክብር ለስሙ ይሁን የሐሳብ ልዩነቶችን በጥሩ ማስተናገድ ነው ልዩ ሐሳቦች ሲመጡ መመዘኛችን መሆን የሚገባው የትኛው ሐሳብ ጥሩ ነው የትኛው ሐሳብ ለሥራው ይጠቅማል የትኛው ሐሳብ ያሰብነውን ነገር ለማድረግ የተሻለ ነው በሚል ግምት ውስጥ ማስገባት አለብን እንጂ የተለየ ከሆነ ብቻ ተነስተን ይሄን ተቃውሞ ነው ልንል አይገባም ይሄ እግዚአብሔር የሰራውን ነገር እንድንቃወም ያደርገናል ስራውንም እንደሚገባ እንዳንሰራ እንቅፋት ይፈጥርብናል ስለዚህ እግዚአብሔር የተለያዩ ብልቶችን ነው አካል ያደረገው ወገኖች ስለዚህ ልዩነቶች ጤናዎች ናቸው የአይነት ልዩነቶች ጤናዎች ናቸው አንድ ሰው እንዳለ አበባ ሁሉ ቀይ ቢሆን ያበባ ውበቱ አይታወቅም ነበር ግን እግዚአብሔር አንዱን ቀይ አንዱን ቢጫ አንዱን ሮዝ አንዱን እንደዚህ አንዱን እንደዛ አድርጎ ምን አድርጎታል ውብ አድርጎታል ስለዚህ በቤተክርስቲያን ውስጥ ያሉ ልዩ ልዩ ጸጋዎች ልዩ ልዩ አገልግሎቶች ልዩ ልዩ አሰራሮች ጌጦች ናቸው ለቤተክርስቲያን በረከቶች ናቸው ለቤተክርስቲያን ስለዚህ ልዩነቶችን ስላየን ልንደነግጥ እንደገና ደግሞ ከኛም ጋር ከግል ወስደነው ተቃውሞ ልናደርገው አይገባም ምክንያቱም አካል የሚሆነው በምንድነው በብዙ ብልቶች ግጥምጥም ስለዚህ ጳውሎስ እንደሚለው ሁሉም አይን ቢሆን ኖሮ መስማት የት ይገኝ ነበር ሁሉም ደግሞ ጆሮ ቢሆን ኖሮ ማሽተት የት ይገኝ ነበር ነገር ግን እግዚአብሔር የተለያዩ ብልቶችን አጋጥሞ አካል በሚገባ ፋንክሽን እንዲያደርግ አድርጎታል እንደዚሁም በቤተክርስቲያን ውስጥ ልዩ ልዩ ነገሮችን በውስጣችን አስቀምጦ ክብር ለስሙ ይሁን ቤተክርስቲያን የመንግስቱን ፍቃድ እንድታከናውን ይሄንን ስጦታ ለቤተክርስቲያን ሰጥቷል ስለዚህ ወገኖቼ ልዩነት ችግር አይደለም አሜን የተለየ አመላለክ የሚያመልክ ሰው ካለ ችግር አይደለም የተለየ አሰባበክ የሚሰብክ ሰው ካለ ችግር አለ በሱ ልንመዝነውና ከኛ ጋር አልተመሳሰለም ብለን ልናገለው አይገባም ምክንያቱም ልዩነቶች ጤናዎች ናቸው ጌታ ስሙ ይባረክ እንዲያውም ችግር የሚሆነው የግድ ነን መሰል ያልነው ጊዜ የግድ መምሰል አለ የግድ አጨብጭብ ሲመለክ የግድ አሸብሽብ ወይም ደግሞ የግድ ቀጥ ብለ ዘምር ካልነው ችግር ነው እንደሆነው ሲሆን ግን ክብር ለስሙ ይሁን በረከት ነው ችግር አይደለም ስለዚህ ቤተክርስቲያን ውስጥ ልዩነት አለ ልዩነትን መቀበል መቻል አለበት ይሄ አካሉ በብልቶች ነው የተገጣጠመው እንጂ ሁሉም አንድ አይነት ብልት ሆኖ አካሉ አልተሰራ ሁለተኛ ምንም እንኳን ግን
የተለያዩ ብልቶች ብንሆንም ግን አንድ አካል ሆነን እንድንኖር እግዚአብሔር ይፈልጋል ወይም ደግሞ ለአንድነት ተጠርተናል እነዚህ የአሰራርም ሆነ የጸጋም ሆነ ወይም የተለያዩ ልዩነቶች ለመለያየት ምክንያት እንዲሆኑ አይገባም እንዳልኳችሁ ጥቅሞች ናቸው ይልቁኑ ወደ አንድነት የሚያመጡ ናቸው እግዚአብሔርን መንግስት እንድንፈጽም የሚያደርጉ እንጂ ልዩነት የሚፈጥሩ አይደለም እግዚአብሔር አምላክ በእነዚህ የተለያዩ ማንነቶች ውስጥ የተለያዩ አሰራሮች ውስጥ የተለያዩ ጸጋዎች ውስጥ መግለጥ የሚፈልገው ራስ በሆነው በክርስቶስ ኢየሱስ በኩል አንድነትን ነው ክብር ለስሙ ይሁን አንድነት በመጽሐፍ ቅዱስ ውስጥ በጣም አስፈላጊ ነገር ነው ጌታ ስሙ ይባረክ ያውም ደግሞ በአዲስ ኪዳን ስላለን አማኞች ሊሆን እግዚአብሔር ስለሚፈልገው አንድነት በዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ሄደን አብረን እንመለከታለን ስለዚህ አንድነት ጌታ ኢየሱስ ክርስቶስ በመጨረሻው ጊዜ ከጸለየው ጸሎት ውስጥ የጸለየው አንድ ርዕስ ነው ምዕራፍ 17 ቁጥር 20 ላይ ጌታ ስሙ ይባረክ ጌታ እንደዚህ አለ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንህም አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ እለምንሃለሁ እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም ከነርሱ ጋር አንተም በኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኝን ክብር እኔ ሰጥቻቸዋለሁ እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድኳቸው ያውቃል ክብር ለስሙ ስለዚህ ወገኖቼ የኔና የናንተ አንድነት በክርስቶስ ልብ ውስጥ ያለው አንድነት ክርስቶስ ለአባቱ የኛ አንድነት እንዲሆን የጸለየው አንድነት በጣም የሚያስደንቅ አንድነት ነው የኔና የናንተ አንድነት እንዲሆን የሚፈልገው ጌታ በአብና በወልድ መካከል እንዳለው አንድነት ነው ምክንያቱም እዚህ ጋር ምንድነው የሚለው እኔና አንተ አንድ እንደሆነ እነዚህ ደግሞ በስሜ የተጠሩት ምን ይሆኑ ዘንድ አንድ ይሆኑ ዘንድ ስለዚህ ወገኖቼ የሥላሴዎች አይነት አንድነት እንዲኖረን ነው እግዚአብሔር የሚፈልገው ስለ አንድነታችን ጌታ የጸለየው በአብና በወልድ መካከል እንዳለው አይነት አንድነት በቅዱሳን መካከል እንዲሆን ነው ጌታ ስሙ ይባረክ ስለዚህ እነዚህ የአይነት ልዩነቶች አንድ እንዳንሆን የሚከለክሉ ሊሆኑ አይገባም ባህሪያቸው እንደሱ አይደለም ነገር ግን በእግዚአብሔር ልብ ውስጥ ያለው ለቅዱሳን ምን እንድንሆን ነው አንድ እንድንሆን ነው ጌታ ስሙ ይባረክ አንድ እንድንሆን እነዚህ ልዩነቶች ይለያዩናል ነው አይለያዩንም ከእግዚአብሔር ከሆነ አይለያዩንም በኋላ እናነሳዋለን ምን አይነት ልዩነቶች ሊለያዩን እንደሚችሉ ወይም ከምን ምንጭ የመነጩ ልዩነቶች እንደሆነ ሊለያዩን የሚችሉ ከእግዚአብሔር የሆኑት ልዩነቶች ግን እግዚአብሔር ለቤተክርስቲያን የሰጣቸው ልዩ አይነቶች ግን አይለያዩም ይልቁንስ አካሉን ወደ አንድነት ያመጡታል እንጂ ክብር ለስሙ ይሁን ምክንያቱም የእግዚአብሔር ሐሳብ ለቤተክርስቲያን አንድ እንድንሆን ስለዚህ ነው ሐዋርያው ጳውሎስ እዚሁ መጽሐፉ ላይ የቀድም የጀመርነው አንደኛ ቆሮንቶስ ምዕራፍ 12 ላይ እንደዚህ ይላል ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው አይሁድ ብንሆን የግሪክ ሰዎች ብንሆን ባሪያዎች ብንሆን ጨዋዎች ብንሆን እኛ ሁላችን በአንዱ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችን አንዱን መንፈስ ጠጥተናል ይላል ስለዚህ ምንድነው የሚለው ማንንም እንሁን ማን አይሁዳም ይሁን ግሪካዊም ይሁን ጨዋ ይሁን ባሪያ በምንም አይነት ነገር ውስጥ ያለ ሰው ይሁን ወደ ክርስቶስ ሲመጣ ግን የተጠራው ለዚህ አንድነት ነው ስለዚህ ልዩነቶች አንድነትን እነዚህ የአይነት ልዩነቶች አንድነትን ያውካሉ እነዚህ ከመንፈስ ቅዱስ የሆኑ የተለያየ ማንነታችን ይልቁንስ ወደ አንድነት ያመጡናል እንጂ አንድነትን የማበላሸት ባህሪ የላቸውም ስለዚህ ስለ ልዩነት ስንነጋገር ስለ አንድነትን ማጣት እየተነጋገርን አይደል ይልቁኑ እንዲያውም ስለበለጠ አንድነት ነው እንጂ እየተነጋገር ያለ ነው ስለዚህ ታዲያ እነዚህ ልዩነቶች ከየት ይመጣሉ እስቲ ሁላችንም የያዕቆብ መልእክት ምዕራፍ 4 ላይ እንሂድና ያዕቆብ የሚለውን እንዴት ነው በቤተክርስቲያን ውስጥ ልዩነት የሚፈጥሩት ምን አይነት ባህሪዎች ናቸው በቤተክርስቲያን ውስጥ ያሉትን ልዩነት የሚያውክ ባህሪ ያላቸው ያዕቆብ እዛ ላይ በደንብ አድርጎ ያስቀምጥልናል ክብር ለስሙ ይሁን መጽሐፍ ቅዱስ ያዝን ሰዎች ያዕቆብ መልእክት ምዕራፍ 4 ላይ እንሂድና አብረን እናነባለን በእናንተ ዘንድ ጦርና ጠብ ከወዴት ይመጣል በብልቶቻችሁ ውስጥ ከሚጋዋጉ ከነዚህ ምንጮቻችሁ አይደለምን ይላል በእናንተ ዘንድ ጦርና ጠብ ከወዴት ይመጣል በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን ስለዚህ በቤተክርስቲያን ውስጥ አንድነት የሚያውክ ነገር የሚመጣው
ከኛ ምኞት እንጂ ከመንፈስ ቅዱስ ከተሰጠን የተለያየ ማንነት የተነሳ አይደለም። ቤተክርስቲያንን አንድነት የሚያውክ ነገር ከተነሳ ከኔ ምኞት የፈለቀ ክፉ ነገር ነው እንጂ ከእግዚአብሔር መንፈስ የተቀበልኩት ማናቸውም የተለያየ ማንነት ይሄንን ህብረቱን አይበክልም። ምክንያቱም ወገኖቼ ህብረቱ የከበረ ስለሆነ ጌታ ስሙ ይባረክ። ስለዚህ ልዩነት ያመጣል ይሄ ህብረት፣ ይሄ የአይነት ልዩነት አያመጣም። ለምንድነው ማምጣት የሌለበት? ለምንድነው ላያመጣ የሚችለው? ምክንያቱም እዚሁ ሐሳብ ላይ ሐዋርያ ጳውሎስ አንድ ነገር ይነግረናል። ልዩነት ማምጣት የማይችለው በርግጥ ከመንፈስ ቅዱስ የተቀበልነው ከሆነ፣ በርግጥ ከእግዚአብሔር የተቀበልነው ከሆነ ጸጋም ይሁን አሰራርም ይሁን ወይም ደግሞ የተለያየም ነገር ይሁን ለምን ልዩነት አያመጣም? ለምን አንድነቱን አይበክልም ወይም አያውክም ካልን፣ ምክንያቱም ወገኖቼ ሁላችንም አንዱን መንፈስ ስለጠጣን፣ አንዱን መንፈስ ስለተቀበልን ክብር ለስሙ ይሁን። ይሄ በህይወታችን ውስጥ የሚሆኑት የተለያዩ የጸጋም የአገልግሎትም ልዩነቶች ምንጩ መንፈስ ቅዱስ ከሆነ አንዱ መንፈስ ስለሆነ የሚሰጠው ያ አንዱ መንፈስ ደግሞ የሚለያይ የሚያከፋፍል እርስ በርስ የሚያጋጭና የሚያለያይ ነገር ስለማይሰጥ ከዚህ የተነሳ አንዱን መንፈስ ስለምንቀበል ምን አንል ልዩነት ሊመጣ አይችልም። ክብር ለስሙ ይሁን። ክርስቶስ ኢየሱስ ራስ በሆነበት አካል ውስጥ ያለን ሁሉ ምን ተቀበለናል? አንዱን መንፈስ ተቀበለናል። የተቀበልነው መንፈስ አንድ መንፈስ ነው። ጌታ ስሙ ይባረክ። በቤተ ክርስቲያን ውስጥ ኢየሱስ ክርስቶስን አምነው ለተቀበሉ ሁሉ ከሌላ ምንጭ የሚቀዳ መንፈስ የለም። ስለ መንፈስ ስናወራ ቅዱሳን ስለተቀበልነው ቤተክርስቲያን ስለተቀበለችው መንፈስ ስንነጋገር ያለው አንድ መንፈስ ብቻ ነው። ሌላ 2-3 ምንጮች እግዚአብሔር የለውም። ምክንያቱም እግዚአብሔር የሚሰጠው ከአንዱ መንፈስ ብቻ ነው። ጌታ ስሙ ይባረክ። አሰራር የተለያየ ነው። አዎ የተለያየ ጸጋ አለ። አዎ ግን የጸጋው ሁሉ ምንጭ የአገልግሎቱ ሁሉ መገኛ አንዱ መንፈስ ስለሆነ ሁላችንም ከዛ ከአንዱ መንፈስ ከሆነ የተካፈልነው በዛው በአንዱ መንፈስ የምናገለግል ከሆነ በውስጣችን ልዩነት ሊኖር አይችልም። እግዚአብሔር ይርዳን። ምንም እንኳን የተለያየን ብንሆን፣ ምንም እንኳን የተለያየ ጸጋ ብንቀበል፣ ምንም እንኳን የተለያየ አሰራር በህይወታችን ውስጥ ቢኖርም ወይም ባደራረጋችንም ውስጥ ቢኖር፣ ነገር ግን የዚህ ሁሉ ምንጭ ሆነው መንፈስ አንድ ብቻ ነው። መንፈስ ቅዱስ አንድ ብቻ ነው። ጌታ ስሙ ይባረክ። በዚህ ላይ አንድ ነገር አሳስቤ ልለፍ ወገኖች። ምንም አይነት የጸጋ ስጦታዎች ይገለጡ፣ ምንም አይነት የተለያዩ ነገሮች በማንም ውስጥ ይገለጥ፣ ግን ያ የተገለጠው ነገር የሚያደርገው ምንጩ የእግዚአብሔር መንፈስ ነው። ስለዚህ ይሄንን ማወቃችን በቤተ ክርስቲያን ውስጥ እጅግ በጣም አስፈላጊ ይመስለኛል። በተለይ በዚህ ጊዜ እኔ የጸጋ ስጦታዎች የመንፈስ ቅዱስ አሰራሮች በጣም አስፈላጊ ናቸው። ዛሬም ሕያው ነው፣ ይሰራል ብዬ አምናለሁ። ስለዚህ ትንቢት የሚናገሩ ሰዎች እግዚአብሔር አሉት። በፈውስ የሚያገለግሉ ሰዎች እግዚአብሔር አሉት። በተለያየ ጸጋ የሚያገለግሉ ሰዎች እግዚአብሔር አሉት። ስለዚህ በነዛ ሰዎች መገልገል ወይም በነዛ ጸጋዎች መገልገል እጅግ በጣም አስፈላጊ ነው። ጌታ ስሙ ይባረክ። ነገር ግን አንድ ልናስብበት የሚገባ ነገር ያለ ይመስለኝ። ያ ምንድነው? ምንም እንኳን በተለያዩ ጸጋዎች መጠቀም ቢኖርብን ግን በነዛ በጸጋዎች ተገልጦ የሚያገለግለን ወይም ደግሞ በነዛ ጸጋዎች ተገልጦ ህይወታችንን የሚያስፈልገው ነገር የሚያደርገው ማን ነው? መንፈስ ቅዱስ። ስለዚህ ያ መንፈስ ደግሞ በእኛ ውስጥ ካለ ወገኖቼ እኛም ደግሞ ከእግዚአብሔር የምንፈልገው ነገር ራሳችን መጠየቅ እንደምንችል ማወቅ መቻል አለብን። ስለዚህ ጥሩ ነው የፈውስ ጸጋ ወዳለው ሰው ሄዶ ለህመማችን እንዲፈወስልን መጸለይ። ደግሞ የዛኑም ያህል ጥሩ ነው በግላችን ሆነን ጌታ ሆይ ህመሜን እንድትፈውስልኝ እጸልያለሁ ብለን ለግላችን መጸለይ። ምክንያቱም እዛ ጋር ጸጋው የተሰጠው ሰውዬ የሚያገለግለው እኛው ውስጥ ባለው ባንዱ መንፈስ ነው እንጂ ጸጋው የተሰጠው ሰውዬ የሚቀዳው የሌላ የመንፈስ ቅዱስ ምንጭ የለም። ከዛው ካንዱ መንፈስ እግዚአብሔር በሰጠው ጸጋ ያገለግለናል። ስለዚህ እኛም ደግሞ እንዳልኳችሁ ጥሩ ነው ሄደን እንገልገል፣ ግን ደግሞ በቤታችንም ለራሳችንም ህመም ሆነ ሌሎች ሰዎች ህመም እንጸልይ። ጌታ ስሙ ይባረክ። ይሄ አስፈላጊ ይመስለኛል። በጣም በዚህ ጋራ እንደ ቤተ ክርስቲያን ልንጠነቀቅበት ያለ ነገር ይመስለኛል። ጌታ ስሙ ይባረክ። እንዳልኳችሁ ለምሳሌ በትንቢት እግዚአብሔር ሰዎችን ይናገራል። ጥሩ ነው። ስለዚህ እግዚአብሔር እንዲናገረን በማመን
አብረን በመንሰበሰበት ጊዜ በነገራችን ላይ እግዚአብሔር እንደወደደ ይናገራል እንጂ በገሌ ወይም በገሌ ተናገረኝ ማለት የኛ ኃላፊነት አይደለም። ግን ቢሆን እግዚአብሔር በነቢያቱ ሊናገር ይችላል። ጌታ ስሙ ይባረክ። ግን እነሱ የሚናገሩበት መንፈስና እኛም ደግሞ የምንቀበልበት መንፈስ አንድ ስለሆነ እግዚአብሔር በባሪያዎቹ በኩል እንዲናገር እንደምንጠብቅ ሁሉ በግላችን ደግሞ ተንበርከከን እግዚአብሔር እንዲናገረን እንጠብቅ። ምክንያቱም በግላችንም እግዚአብሔር ይናገራል። ምክንያቱም መንፈሱ ምንድነው? አንድ መንፈስ ነው። ስለዚህ በዛ ብቻ በኩል ከጠበቅነው ጤነኛ አይመስለኝ። ጌታ እንደዚህ አለ፣ በጎቼ ድምጼን ይሰማሉ፣ ምን ይሉኛል? ይከተሉኛል። ስለዚህ ድምጽ መስማት በግ ለሆነ ሰው ሁሉ የተሰጠ ከጌታ የተሰጠን ትልቅ ስጦታ ነው። ጌታ ስሙ ይባረክ። ስለዚህ ይሄንን ነገር እንዳልኳችሁ እግዚአብሔር በነብይ በኩል ሲናገረን አንቀበል ይያልኩ አይደል። ግን በሱ ብቻ ከጠበቅን አንድ የጎደለ ነገር አለ። ለምን? እዛ ጋራ የሚናገረው መንፈስ እኛም ጋራ ያለው መንፈስ አንድ ነው እንጂ እዛ ጋራ የተለየ ምንጭ እኛ ጋራ የተለየ ምንጭ የለም። ስለዚህ ከአንዱ መንፈስ ከሆነ የተካፈልነው ወገኖቼ እግዚአብሔር ለኛም ሊናገረን ይችላል። ስለዚህ ጥሩ ነው እንዳልኩት በእግዚአብሔር ጸጋ የሰጣቸው ሰዎች ያገልግሉን። ግን እነሱ ላይ ብቻ ተደግፈን እንዳንቀር እግዚአብሔር ይርዳን። ይሄ ካልሆነ በዚህ ጉዳይ ላይ መስራት የሚገባንን ነገር ካልሰራን በዚሁ እንደዚህ አይነት አመለካከት ይዘን ከቀጠልን ምናልባት ነገ ለጸሎት ራሱ የነፍስ አባት መጥራት ሊያስፈልገን ነው። ስለዚህ ያ እንዳይሆን የእግዚአብሔር መንፈስ ያው መንፈስ ስለሆነ አንዱ መንፈስ እንደሆነ የተካፈልነው የጠጣነው ከአንዱ መንፈስ ስለሆነ ሁላችንም በግላችን ከዚህ መንፈስ ጋራ ህብረት እናድርግ። ከዚህ መንፈስ ጋራ ግንኙነት ይኖረን። ይሄንን መንፈስ እንጠብቀው። በዚህ መንፈስ ታምነን ሲያመን እንጸልይ፣ ለሌሎችም ሰዎች እንጸልይ። ጌታ ስሙ ይባረክ። የግድ ጸጋው ባሉ ሰዎች ብቻ አይደለም። ምክንያቱም እንዳልኳችሁ መሰረታዊ ነገር ይሄ ነው። መንፈሱ ምን አይነት ነው? አንድ አይነት ነው። ጸጋው የተሰጣቸው ሰዎች ላይ የተለየ ስፔሻል የሆነ መንፈስ የለም። ሁላችንም ውስጥ ያለው መንፈስ ያው መንፈስ ነው። እንደወደደ ስለሚያከፋፍል ስጦታ የሰጣቸው ሰዎች አሉ። ስለዚህ በሱ መጠቀም ጤነኛ። ግን እዛ ላይ ብቻ መደገፍ ግን አደጋ ያለው ይመስለኛል። ስለዚህ ነው በየግላችን ከመንፈስ ቅዱስ ጋር ህብረት ይኑረን። በየግላችን የእግዚአብሔርን ድምጽ ልንሰማ የተከፈተ የልብ ጆሮ ይኑረን። ምክንያቱም የተቀበልነው መንፈስ አንድ መንፈስ ነው። የተለያየ መንፈስ የለም። መንፈስ ቅዱስ አንድ ነው። ጌታ ስሙ ይባረክ። ይሄ መሰረታዊ ነገር ይመስለኛል በቤተ ክርስቲያን ውስጥ። ባለፈው ከወንድሞች ጋር ስንነጋገር ነበር። እንደ ምሳሌ ላንሳ። አሁን አንዳንድ የለመድናቸው አባባሎች አሉ። ምናልባት አባባሎቹ ያን ያህል ጥልቅ አስበን ላይሆን ይችላል የምንላቸው ወይም ደግሞ በዚህ ሮንግ በሆነው ነገር ላይሆን ይችላል የምንላቸው። ግን አንዳንድ ጊዜ አባባሎች አስተሳሰብ ላይ የሚያመጡት ተጽዕኖ ስላለ ጥንቃቄ የሚያስፈልገው ይመስለኛል። እና ከወንድሞች ጋር ስንነጋገር ነበር። አሁን አንድ የሚባል አለ አይደል? የኃይል አገልግሎት የምንለው ነገር አለ። እገሌ እኮ በምንድን ነው የሚያገለግለው? በኃይል አገልግሎት ያገለግላል። ግን ጥያቄው ምን ማለት ነው የኃይል አገልግሎት? ስለ የትኛው ኃይል ነው የምናወራው? ስለ መንፈስ ቅዱስ ከሆነ እንግዲያውስ በጌታ ጸጋ የምናገለግለው አገልግሎት ሁሉ በመንፈስ ቅዱስ ነው። ጌታ ስሙ ይባረክ። ስለዚህ ካቴጎራይዝድ የሆነ ሌላ የኃይል አገልግሎት ተብሎ የተለየ አገልግሎት የለም። ምክንያቱም አገልግሎቶች ሁሉ የሚደረጉት በመንፈስ ቅዱስ ነው። ለዚህ ነው በኃይል አይደለም፣ በብርታቴ አይደለም፣ በምንድን ነው? በመንፈስ ነው። ስለዚህ ወገኖች የኃይል አገልግሎት ብሎ የተለየ ነገር የለም። አገልግሎቶች ሁሉ መንፈስ ቅዱስ ያስፈልጋቸዋል። አገልግሎቶችን ሁሉ በመንፈስ ቅዱስ ልናገለግል ይገባል። ጌታ ስሙ ይባረክ። ስለዚህ ለምንድን ነው አንድ መሆን ያለብን? ምን ስላልን? አንዱን መንፈስ ስለጠጣን። እግዚአብሔር ይርዳን። አራተኛ አብረን የምንመለከተው ነገር ቢኖር ምንድነው? ሁላችንም በዚህ አካል ውስጥ ምኖች ነን? ብልቶች ነን። ያመንን ሁላችንም በአካል ውስጥ ብልቶች ነን። ሁሉም ሰው አይንም አፍንጫም ይሁን ጆሮም ይሁን ወይም ደግሞ እግርም ይሁን እጅም ይሁን በአካል ውስጥ ምንድነው? ብልት ነው። የትኛውም ብልት ተነስቶ እኔ ብልት አይደለሁም ማለት አይችልም። ቢልም ደግሞ ከማንም በላይ አደጋ ውስጥ የሚገባው ማን ነው? ራሱ ነው። እንደዚህ ይላል ሐዋርያው ጳውሎስ
ቁጥር 15 ላይ እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህንን በማለቷ የአካል ክፍል መሆኑ አይቀራልን? ጆሮም እኔ አይን አይደለሁምና የአካል ክፍል አይደለሁም ቢል ይህንን በማለቱ የአካል ክፍል መሆኑ ይቀራልን? ስለዚህ ምን ማለት ነው? ይሄንን ስላልሆን ወይም ደግሞ እኔ የምፈልገው ይሄንን ስለሆነ ወይም ደግሞ እኔ እንደዚህ ስለሆንኩኝ ወይም ደግሞ እኔ እንደዚህ ስላለኝ እኔ ብልት አይደለሁም ማለት የሚችል ማንም የለም። ስለዚህ ባጭር ቃል ማንም እኔ ልዩና ብርቱ ነኝ ወይም ደግሞ እኔ ልዩ ደካማ ነኝ ስለዚህ ብልት አይደለሁም ማለት የሚችል የለም። ማንም ቢሆን እኔ በጣም ልዩ ነኝ፣ የተለየ ነገር በኔ ውስጥ አለ፣ እግዚአብሔር በልዩ ሁኔታ ቀብቶኛል፣ በኔ ውስጥ የተገለጠው ነገር የተለየ ነው፣ ስለዚህ ብልት አይደለሁም፣ እኔ ብቻዬን በቂ ነኝ ሊል የሚችል ማንም ሰው በቤተክርስቲያን ውስጥ የለም። እንደዚሁ ደግሞ ማንም ቢሆን ደካማ ነኝ፣ ጌታ አይፈልገኝም፣ ለጌታ ልሆን አልችልም፣ ስለዚህ እኔ ብልት አይደለሁም ማለት የሚችል ሰው የለም። ሁላችንም በአካል ውስጥ የተገጣጠምን ብልቶች ነን። ክብር ለስሙ ይሁን። ስለዚህ የትኛውም ጸጋ፣ የትኛውም ብቃት፣ የትኛውም አይነት የተገለጠ ነገር እኔ ልዩ ነኝና ስለዚህ እኔ የተለየው ነኝ አያስብለንም። ሁላችንም ብልቶች ነን። ጌታ ስሙ ይባረክ። የብልት ማንነቱ ያለው በአካል ውስጥ መያዝ የሚገባውን እስከያዘ ድረስ ነው። ከአካል ውስጥ ወጥቶ ብልት ለብቻው ብዙ የሚጠቅም የሚመስል ብልት እንኳን የማይጠቅም ይሆናል። እግዚአብሔር ይርዳን። ክብር ለስሙ ይሁን። አሁን ለምሳሌ ብዙዎቻችን ስለ አይን በጣም ትልቅ ነገር ነው እንላለን። በብልት ውስጥ አይን በጣም የከበረ ነገር ነው፣ አይን ዋና ነው እንላለን። አይን ግን የሚጠቅመው የት ውስጥ እስካለ ድረስ ነው፣ ቦታው ላይ እስካለ ድረስ ነው። አንድ ቀን አይን እንዲህ አይነት ስሜት ተሰምቶት እኔ ነኝ እኮ ሁሉንም እየነዳው መመራው፣ እኔ ካላየሁለት እግሬት ይረግጣል፣ እኔ ካላየሁለት እጅ እንዴት ያነሳል ብሎ አይን በቃኝ ከእንግዲህ ብሎ ዱብ ብሎ ጠረጴዛ ላይ ቢወድቅ ከማንም በላይ የሚጎዳው ራሱ ነው። ያለፈው ሁሉ በቀላሉ ረግጦት ፍርጥ ማለት ይችላል። ስለዚህ ብልት የሚጠቅመው ምን ውስጥ እስካለ ድረስ ነው? ብልት የሚጠቅመው ምን ውስጥ እስካለ ድረስ ነው? አካል ውስጥ እስካለ ድረስ ነው። ስለዚህ ወገኖች ምንም ይገለጥብን፣ በምንም አይነት መንገድ እናገልግል፣ ምንም ነገር በህይወታችን ውስጥ ይስራ፣ ግን ምኖች ነን? ብልቶች። ማንም ሰው ስለራሱ ከዚህ የተለየ አመለካከት ሊኖር አይገባም። ወገኖቼ ቤተክርስቲያን አድርጎ ያቆመ አንድም የብልት ብቃት የለም። ቤተክርስቲያን አድርጎ ያቆማት አንዱ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ክብር ለስሙ ይሁን። ስለዚህ በአገልግሎት ውስጥ ሊገባን በቤተክርስቲያን ውስጥ ሊገባን የሚገባው ነገር ቢኖር ሁላችንም ምኖች ነን? ብልቶች ነን። ከብልት ያለፈ ነገር የለንም። አንዳንድ ጊዜ ሰይጣን ልብ በሉ፣ ይሄንን ምስጢር ልንገራችሁ። ሰይጣን በሁለት በኩል ክርስቲያኖችን አታክ ያደርጋል። አንደኛው አትችልም፣ አትበቃም፣ እግዚአብሔር አንተን አይፈልግም፣ እግዚአብሔር አንቺን አይፈልግሽም፣ ለእግዚአብሔር የምትበቃ ለእግዚአብሔር የምትበቂ አይደለሽም የሚል ነው። በሱ ካልተሳካለት ደግሞ ሌላው ዘዴ አንተ እኮ ልዩ ነህ፣ አንተ እኮ እንደዚህ ነህ፣ በአንተ ምክንያት ነው እቺ ቤተክርስቲያን የቆመችው፣ አንተ ብትሄድ ወየውላቸው ጉድፈላ፣ ነገር ሁሉ በአንተ ምክንያት ነው እያለ ይገፋናል። ሁለቱም የሰይጣን ፈተና ነው። እግዚአብሔር ይጠብቀን። ያው መጽሐፍ ቅዱስ እንደዚህ ይላል፣ ያልተቀበልነው ምን አለ? ከተቀበልክ ደግሞ እንዳልተቀበልክ የምትሆነው ለምንድን ነው? ስለዚህ ወገኖች ይውላችሁ ብልቶች ነን። ከብልት ያለፈ ማንነት የለንም። ይሄ እጅግ በጣም በልባችን ውስጥ ቦታ ሊይዝ የሚያስፈልገው ነገር ነው። ጌታ ስሙ ይባረክ። ትሁት እንድንሆን ይረዳናል። ክብር ለሚገባው ክብር እንድንሰጥ ይረዳናል። ስለራሳችን ያለንን አመለካከት እንድናስተካክል ይረዳናል። ሁላችንም በአካል ውስጥ ብልቶች ብቻ ነን። ጌታ ስሙ ይባረክ። በሚቀጥለው ሳምንት እናነሳዋለን። እንዲያውም እግዚአብሔር የሚታፈርበትን ብልቶች የከበረ ነገር እያለበሰ ደካማ የሆኑ ብልቶችን የከበረ ነገር እያወጣ ብልት እርስ በራሱ እንዲጠቃቀም እንዲህ አድርጎ ነው አካልን ያጋጠመው። ጌታ ስሙ ይባረክ። ስለዚህ እናነሳዋለን። ምናልባት እንደው የከበረ የሚመስል እንኳን ነገር ቢኖር ምናልባት እግዚአብሔር አይኖቻችንን ይክፈት። ስለዚህ ሁላችንም በአካል ውስጥ ብልቶች ነን። በጭራሽ የተለየ ስሜት እንዲሰማን አያስፈልግም። በምንም መንገድ ወገኖቼ ብናገለግልም ስም ቢኖረንም በተለያየ መንገድ ደግሞ በቤተክርስቲያን ውስጥ እግዚአብሔር በጸጋው ቢገለጥብንም ግን ዞሮ ምኖች ነን? ብልቶች ነን።
ከዛ በተረፈ እኔ ከሌለሁ ልንል አይገባም። እነ ጳውሎስ እንኳን እንዲህ አይነት አመለካከት አልነበራቸውም። ስለዚህ ነው ጳውሎስ እንደዚህ ያለ እኔ ለዓለም ከተሰቀልኩበት ዓለም ለኔ ከተሰቀለበት ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ስለዚህ ትምክህት የሆነ ነገር በውስጣችን ሊመጣ አይገባም። ወይም ደግሞ የማነስ የበታችነት አልበቃም የሚል ነገር በውስጣችን ሊመጣ አይገባም። በቤተ ክርስቲያን ያለን ሁላችንም ክብር ለስሙ ይሁን። ብልቶች አይን አይን ነው፣ ጆሮ ጆሮ ነው፣ እግር እግር ነው። ግን ሁሉ ምንድነው? ብልት ነው። የትኛውም ብልት የተለየም ስሜት ሊሰማው አያስፈልግም፣ ወይም ደግሞ የበታችነትም ስሜት ሊሰማው አያስፈልግም። ጌታ ስሙ ይባረክ። እግዚአብሔር ይርዳን። ምክንያቱም አሰራሮች አሉ፣ አደራረጎች አሉ፣ ሲነሪቲ አለ፣ ለአሰራር እንዲመች ዲሲፕሊን አለ። እነዚህ ነገሮች ሁሉ ጤነኞች ናቸው። ግን ያ ማለት እግዚአብሔር በዚህም ሆነ በዛ ስለቀባል እኛ ለብቻችን ተለይተን ልዩ ፍጥረቶች ማለት አይደለም። ጌታ ስሙ ይባረክ። ስለዚህ ነው በቤተ ክርስቲያን ውስጥ ለችግር ሁሉ መፍትሄ ያለው ሲልቨር ቡሌት የለም። ሁላችንም ተረዳርተን አብረን ካልሰራን በስተቀር ጌታ ስሙ ይባረክ። ለዚህ ነው ሁሉ ጊዜ ይሄ እንዲገባን ያስፈልጋል። በአገልግሎት ላይ እንኳን ብንቆም ግን ድካም ያለብን ሰዎች ነው የቆምነው። ስለዚህ ልንሳሳት እንችላለን። እኔ ይሄንን ከራሴ ህይወት አውቃለሁ። ሌላ ምንም ምስክር አያስፈልገኝም። ድካም እንዳለኝ ጉድለት እንዳለኝ አውቃለሁ። ስለዚህ ቆሜ ባገለግልም ግን በእግዚአብሔር ምሕረት በእግዚአብሔር ቸርነት ተቆጥሮልኝ አገለግላለሁ እንጂ ከሰዎች ሁሉ የተለየው ስለሆንኩ እዚህ ጋር እንዳልቆምኩ በሚገባ አውቃለሁ። ጌታ ስሙ ይባረክ። ስለዚህ ወገኖች ብልቶች ነን፣ ተገጣጥመን አንድ ግር አንድ እንትን ሆነ እንጂ ግን ሁላችንም ምኖች ነን፣ ብልቶች እንጂ የተለየ በቃ እግዚአብሔር የምናገለግለውን ሰዎች መልአክ አላረገንም። በቃልም ብናገለግል በልዩ ልዩ ጸጋዎችን ብናገለግል ነው መልአክ ስለሆነን አይደለም። ሰዎች ነን፣ ብልቶች ነን። ሁላችንም ምንድነን? ብልቶች ነን። እግዚአብሔር ይርዳን። በአምስተኛ ደረጃና በመጨረሻ የምናየው ሐሳብ ሁሉም ብልት ጠቃሚ። እግዚአብሔር በአካል ውስጥ ያስቀመጠው ብልት ሁሉ ምንድነው? ጠቃሚ። ስለዚህ በአካል ውስጥ ያለ ብልት ሁሉ የተሰጠንም የአገልግሎት ስጦታ ሁሉም በአካል ውስጥ ጠቃሚ ነው። ጌታ ስሙ ይባረክ። አንዳንዱ የተለየ ጠቀሜታ፣ አንዳንዱ ደግሞ የማይጠቅም ዝም ብሎ እንደው ስራ ለፈቱ ሰዎች ስራ መስጫ ሆኖ በቤተ ክርስቲያን ውስጥ የተሰጠም ጸጋም የተሰጠም አገልግሎት የተሰጠም አሰራር የለም። አሰራሮችም አገልግሎትም ጸጋዎችም ሁሉ ምንድናቸው? ጠቃሚዎች ናቸው። ጌታ ስሙ ይባረክ። ይኸው በአካል ውስጥ ስንመለከት አንዳንድ የሚያስፈልጉ የሚመስሉን ነገሮች እንኳን እጅግ በጣም ጠቃሚዎች ናቸው። አንድ ምሳሌ ልንገራችሁ። ለምሳሌ ጥፍር ስታስቡት ምን የሚያስፈልግ ይመስላል? በአካል ውስጥ ሲረዝም እየቆረጥን የምንጥለው ነገር። ግን ያውራ ጣታችን የግራችን ያውራ ጣት ጥፍር ከተነቀለ እንግዲህ ባላንሳችን ላይ ምን ያመጣል? ትልቅ ችግር ያመጣል ጥፍር። ምክንያቱም እግዚአብሔር ብልቶችን ሁሉ በአካል ውስጥ ያስቀምጣቸው ለምንድን ነው? ለጥቅም። ያስቀመጠበት ቦታ እንኳን ለጥቅም ነው። ጠዋት ስነግራቸው ነበር። ይሄ ቅንድብ አለ አይደል? ቅንድባችን የሁላችንም እና ቅንድብ አቀማመጡን አይታችሁታል? አንድ ወንድም እንደዚህ ያለ ቅንድብ የላይኛው እንዴት ነው? ወደ ላይ የታጠፈ ነው። የታችኛው እንዴት የታጠፈ ነው? ወደ ታች የታጠፈ ነው። አስባችሁ ታውቃላችሁ? ቢገለባበጥ ምን ሊሆን እንደሚችል? ይሄኛው አቧራ እየተቀበለ ለዚህኛው ሲያቀበለው ይሄኛው ደግሞ ወደ አይን። ግን እግዚአብሔር ብልት የሚባለውን ነገር በሚያስገርም ጥበብ አገጣጠመው። ስለዚህ ሁሉም ብልት በአካል ውስጥ ምንድነው? አስፈላጊ። ሁሉም ብልት አስፈላጊ። ይሄንን ነገር በደንብ እንዲያበራልን እስቲ ምሳሌ ምዕራፍ 9 ላይ ሄደን አብረን እንመልከት። እግዚአብሔር ይርዳን። ምሳሌ መጽሐፍ ምዕራፍ 9 ላይ የጌዲዮን ልጆች መካከል ከሆነው አንዱ ብላቴና ይህንን ሐሳብ 70 የሚሆኑትን ወንድሞቹን ለገደሉበት ሕዝብ ይናገራል። ምዕራፍ 9 ከቁጥር 7 ጀምሮ ይህንንም ነገር ለዮአታም በነገሩት ጊዜ ሄዶ በጋርዛን ተራራ ራስ ላይ ቆሞ ድምፁንም አንስቶ ጮኸ፣ እንዲህም አላቸው፣ የሴኬም ሰዎች ሆይ እግዚአብሔር እንዲሰማችሁ ስሙኝ። አንድ ጊዜ ዛፎች በላያቸው ንጉሥ ሊያነግሱ ሄዱ። ወይራውንም በእኛ ላይ ንገስ አሉት። ወይራው ግን እግዚአብሔርና ሰዎችን በእኔ የሚከበሩበትን ጥባቴን ትቼ በዛፎች ላይ እንድንሳፈፍ ልሂድ አላቸው። ዛፎችም በለስን መጥተው በላያችን ንገስ አሉት።
በለስ ግን ጣፋጭነቴን መልካሙንም ፍሬን ትቼ በዛፎች ላይ እንድሰፍ ልሂድ አላቸው። ዛፎችም ወይንን መተው በላያችን ንገሳሉ። ወይንም እግዚአብሔርና ሰውን ደስ የሚያሰኘውን የወይን ጠጅን ትቼ በዛፎች ላይ እንድሰፍ ልሂድ አላቸው። ዛፎችም ሁሉ ወገኖች ይህን በደንብ ዛፎችም ሁሉ እሾህን መተ በላያችን ንገሳሉት። እሾሁም ዛፎቹን በእውነት እኔ በእናንተ ላይ ታነግሱኝ እንደሆነ ኑ ከጥላዬ በታች ተጠጉ አላቸው። በዚህ ምሳሌ ውስጥ እንድናየው የምፈልገው ነገር ምንድነው? እግዚአብሔር የሰጠንን ስራ እየሰራን መኖራችን ነው ለኛም በረከት ለእግዚአብሔርም ክብር ለምናገለግለውም ህዝብ ጥቅም የሚሆን የሰጠንን ነገር ስናገለግል። እዚህ ጋር እንደምትመለከቱት ይሄ ወጣት የሚናገረው ምሳሌ ምንድነው? ዛፎች ሄደው አንድ ጊዜ ወይራን ምን አሉት? ንገስብን በላቸው። ወይራ ምን አለ? አይ እኔ እግዚአብሔር የሰጠኝን ስራ መስራት ነው ምኔ ክብሬ፣ ያንን ትቼ በእናንተ ላይ ልጉስ ለሆን ለመስፋት አልፈልግም። ወይንም እንደዚሁ ዛሬ አንድ ትልቅ ከተሰጠን ነገር ውጪ ወይም ደግሞ የተሰጠንን ነገር ትተን ከጌታ የተቀበልነውን ጸጋ ትተን ሌሎች ነገሮችን ስለምንፈልግ ይመስለኛል ብዙ ግጭቶችና ብዙ ችግሮች በቤተክርስቲያን ላይ እየተነሱ ያሉት። ወገኖቼ የተሰጠንን ማገልገላችን እሱ ለኛም በረከት ለእግዚአብሔርም ክብር ነው። የተሰጠን ከጌታ የተቀበልነውን ጸጋ ለምንድነው እንዲህ አይነት ነገር የመጣው? ለምንድነው በቤተክርስቲያን ውስጥ ሰዎች የራሳችን ነገር ትተን የተሰጠንን ነገር ትተን እንዳልኳችሁ ሶስቱም ዛፎች ያሉት ምንድነው? እግዚአብሔር የሰጠንን ስራ እንሰራለን ያሉት። መጨረሻ ላይ ግብዣውን እሺ ብሎ የተቀበለው ማን ነው? የሾህ ዛፍ ነውና ምን አላቸው? በጥላዬ ስር ትቀመጣላችሁ። ወገኖች አስቡት፣ የሾህ ጥላና የሾህ ስር መቀመጫ ስሉ ይታያችኋል። የሾህ ጥላና የሾህ ስር መቀመጫ። የሾህ ስር መቀመጫ እኮ አያስቀምጥም። ምክንያቱም ምን ይወርቅበታል? እሾሁ ስለሚወርቅበት ሰው ከሾህ በታች አይቀመጥም። የሾህም ደግሞ ጥላ አይሆንም። ስለዚህ ምን ይያለ ነው? ከተሰጠን ውጪ የምንሆነው ነገር ለማንም በረከት አይሆንም፣ ለኛም ጥቅም አይሆንም። ስለዚህ የተሰጠንን ነገር ይዘን በቤተክርስቲያን ውስጥ ማገልገላችን እርሱ ለእግዚአብሔር ክብር ለምናገለግለውም ህዝብ ጥቅም ለኛም በረከት ነው። እግዚአብሔር ይርዳል። ዛሬ እንዲህ አይነት አስተሳሰቦችን የሚታገሉ ብዙ ልምምዶች ቤተክርስቲያን ውስጥ እየታዩ ናቸው። በተለይ ደግሞ በቤተክርስቲያን ያሉትን አገልግሎቶች እንደ እድገት ደረጃዎች አድርጎ የማየት አባዜ በቤተክርስቲያን ውስጥ በጣም እየጎላ እየመጣ ነው። ይሄ አንድ ትልቅ ችግር የሚያመጣ ጉዳይ ነው በቤተክርስቲያን ውስጥ። እግዚአብሔር ይርዳል። ዛሬ አገልግሎታችንን እንደ ዓለም ስልጣን ከግራዝማች ቀኛዝማች፣ ከቀኛዝማች ፊታውራሪ፣ ከፊታውራሪ ራስ የሚመስል የክብር እድገት እያስመሰል ነው። አንዳንዶቻችሁ ግራዝማች ቀኛዝማች ምን አይነት ሹመት እንደሆነ ላይገባችሁ ስለሚችል ከ10 አለቃ 100 አለቃ ከ100 አለቃ ሻምበል በሚል ይግባችሁ። ይሄ አይነት አመለካከት እጅግ በጣም የተሳሳተ አመለካከት። ከዚህ የተነሳ ዛሬ በቤተክርስቲያን ውስጥ ከወንጌላዊ መጋቢ፣ ከመጋቢ ነብይ፣ ከነብይ ሐዋርያ የመሆን የእድገት ፍላጎት እየታየ፣ እነዚህ ሁሉ ግን የክብር ልዩነት የላቸውም። ጌታ ስሙ ይባረክ። እድገት አይደለም፣ በጭራሽ እድገት አይደለም። እንዳልኳችሁ በረከት ያለው የሆነውን ስንሆን ነው እንጂ ቤት የምትጠርገው እህት፣ ቤት የሚጠርገው ወንድም እዚህ ጋራ ቆሞ ከሚያገለግለው ሰው ጋራ እኩል ነው። ክብር ለስሙ ይሁን። እድገት አይደለም። ዛሬ እንዲያውም አሁን ፓስተር ምናምንማ እኮ ያለቀ ነው። አሁን ብዙ ሰው ለነብይና ለሐዋርያ ነው የተሰለፈው። በብዙ አክብሮት በትትና ነው የምናገረው፣ እውነቴን። ግን እነዚህ ነገሮች እድገቶች አይደሉም፣ በጭራሽ እድገቶች አይደሉም። ጸጋዎች ናቸው። እንደተሰጠን ስንሆን ነው ለእግዚአብሔር ክብር የሚሆነው። እንደተሰጠን ስንሆን ነው ቅዱሳንን የምናገለግለው። እንደተሰጠን ስንሆን ነው ለኛም ደግሞ በረከት የሚሆነው።
የተሰጠን ነገር የከበረ ነው። የትኛውም ይሆን ጓዳም ማጽዳትም ይሁን ወገኖቼ፣ እንዲያውም እኔ የምፈራው ነገር አለ። ምክንያቱም ብዙ ጊዜ የተሰጠን ነገር ሳይሆን ያልተሰጠን ነገር ላይ እየተገኘን በሰማይ ስራዎቻችን ተቃጥሎ በጌታ ፊት እንዳንቆም የሚያስፈራል። ምክንያቱም አገልግሎት ማለት የሰጠንን መሆን ነው እንጂ የፈለግነውን መሆን አይደለም። ስለዚህ ነው ሐዋርያው ጳውሎስ በዚህ እንዲያውም በቆሮንቶስ መጽሐፍ ላይ ምን ይላል? ያ አንዱ መንፈስ እንደወደደ ነው ስጦታን የሚሰጠው። ያ አንዱ መንፈስ እንደወደደ ነው በአገልግሎት ላይ የሚያቆመው እንጂ እነዚህ ነገሮች እድገቶች አይደሉም። ለዚህ ደግሞ በቤተ ክርስቲያን ውስጥ ያለው አመራርም አስተዋጽኦ አድርጓል፣ በተለይ በኢትዮጵያ አብያተ ክርስቲያናት መካከል። ምክንያቱም ወንጌላዊውን ደሞዝ ጨምረን መጋቢ ካደረግነው ምን ይያልነው ነው? መጋቢነት ከወንጌላዊነት ይልቅ የተለያየ ቦታ ነው ይያልነው። አሁንም ልብ በሉ፣ ሲኒየሪቲ ልክ ነው፣ አሰራር ልክ ነው፣ ዲሲፕሊን ልክ ነው። ግን እነዛ ነገሮች የክብር ልዩነት የላቸውም። ልብ ብሎ ይሰብላችሁት። እንዲያውም በጌታ ግን የክብር ልዩነት የሚያመጣው የተቀበልነው አገልግሎት ሳይሆን የተቀበልነውን አገልግሎት በምን ታማኝነት እንዳገለገልነው ብቻ። ስለዚህ በጌታ ፊት ስንጠርግም በታማኝነት ጠርገን ከሆነ፣ ስንሰብክም በታማኝነት ሰብከን እንደሆነ፣ የጸጋ ስጦታዎችም ተገልጠውብን በታማኝነት አገልግለን ከሆነ ክብር አለው። ጌታ ስሙ ይባረክ። አለበለዚያ ግን እረኛ ሆኜ ካልታመንኩኝ ዴት እየጠረገ የታመነው ሰው በሰማይ በክብር ይቀመጣል። ክብር ለስሙ ይሁን። ምክንያቱም ልዩነቱን የሚያመጣው መሰጠት፣ ታማኝነት፣ የተሰጠንን አገልግሎት በትጋት ማገልገላችን ነው እንጂ የአገልግሎቶቹ ልዩነቶች አይደሉም። ዛሬ ይሄ ይመስለኛል አገልግሎቶቹ ሁሉ እኩል ጠቃሚ እንደሆነ እንዳና ያደረገን ነገር። ስለዚህ እንዳልኳችሁ በቃ ይሄኛው የኔ አይደለም ይሄኛውን አምጡ ያለ እንደዚህ ነው መሆን የምፈልገው። እዚህ ጋራም ሆነ ኖ ይሄኛው አልበቃኝም እንዳልኳችሁ። አንዳንዱ ደግሞ በፋሽን እየመጣብን ነው። እግዚአብሔር ይርዳል። ከጊዜ ጋራ እየመጣብን ነው፣ ከዘመን ጋራ እየመጣብን ነው። እኔ እነዚህ ሁሉ ስጦታዎች ፋንክሽን ቢያደርጉ በቤተ ክርስቲያን ውስጥ ለቤተ ክርስቲያን በረከት፣ ሁሉም ኦፊሶች ፋንክሽን ያድርጉ፣ ሁሉም የአገልግሎት ስጦታዎች ፋንክሽን ያድርጉ፣ ሁሉም የጸጋ ስጦታዎች ፋንክሽን ያድርጉ። ይሄንን እየተቃወምኩም አይደለም፣ ግን የክብር ልዩነት የላቸው፣ እድገቶች አይደሉ። ከዚህኛው ወደዚህኛው የምንሸጋገርበት የእድገት እርከን ግን አይደለም። ሁሉም እንደተሰጠው ሲያገለግል ነው ለእግዚአብሔር ክብር የሚሆነው። እግዚአብሔር ይርዳል። ከዛ በተረፈ ግን ሹመት አይደለም። እንደ ሹመት ልናየው አይገባም፣ እንደ እድገት ልናየው አይገባም። ይሄ አስተሳሰብ የተቀበልነውን ነገር እንደማይጠቅም እንድናይ አድርጎን፣ ወይም ደግሞ እኔ እዚህ ጋር ሆኜ ጌታ የሰጠኝ ነገር እያደረኩ ያለው እንደማልጠቅም ወይም ደግሞ ዝቅ እንዳልኩ፣ ስለዚህ ለተሻለ ነገር ሲቪን እንዳስገባ እየተገደድኩ ነው። እግዚአብሔር ከዚህ ያውጣል። አሜን። ምክንያቱም እነዚህ ሁሉ አገልግሎቶች እኩል ናቸው። ቅድም እንደነገርኳችሁ በመሳፍንት ላይ እንዳለው ምሳሌ ወይራም ዘይቱን እያወጣ የከበረ ነው፣ ወይንም ደግሞ የሚጠጣው ዋይኑን እያወጣ ምን ያለ ነው? የከበረ ነው። ሁሉም የሆነውን ሆኖ በእግዚአብሔር ፊት የከበረ። ስለዚህ ይሄንን ማንነት መረዳታችን በቤተ ክርስቲያን ውስጥ ያለንን ግንኙነት ወይም ደግሞ ወገኖች ብዙ አሁን የሚነሱ መተላለፎችና ግጭቶች የያዝነውን ነገር አክብረን ባለመያዛችን። ይሄንን ብዬ ባክብሮት ይጨርሳል። ጨርሷል ብላችሁ ኮን ያጨበጨባችሁት አንድ ሐሳብ አለ። እግዚአብሔር ይርዳን። አሜን። አገልግሎቶችን ደረጃ ልንሰጣቸው በፍጹም አይገባም፣ በጭራሽ። ይልቁንስ ለህይወታችን ቦታ ልንሰጥ ይገባል። ስለ መንፈሳዊ ፍሬዎቻችን ቦታ ልንሰጥ ይገባል። ምክንያቱም እነዚህ ሁሉ አገልግሎቶች በእግዚአብሔር ፊት ምንድናቸው? ስለዚህ ከሱ የተቀበልነው ሁሉ ጠቃሚ ነው፣ የከበረ ነው፣ አስፈላጊ ነው። ከርሱ የተቀበልነው ማናቸውም አይነት አገልግሎት፣ ማናቸውም አይነት አሰራር፣ ማናቸውም አይነት ጸጋ የከበረ ነው።
አሁን ብዙ እኮ እየተገፋፋን ያለ ነው አጥብበ ነው ትንሽ ሆነዋል አገልግሎቶች በጣም ጥቂቶች ሆነዋል ወገኖች አገልግሎት ግን በጣም ሰፊ ነው በጣም ብዙ ነው ይሄንን በድፍረት ልናገር ብዙዎቻችን አገልግሎት የሚመስለን ከዚህ ፑልፒት ጀርባ ያለው ነገር መጽሐፍ ግን እንደዚህ ይላል ሁላችሁ ሰባኪዎች አትሆኑ የበለጠውን ፍርድ እንዳትቀበሉ የሰጠው ሰው ያገልግል የተቀበለው ሰው ያገልግል ጸጋው የደረሰበት ሰው ያገልግል ምናልባት የሳበን እንደው ሰው ስለሚያየን ይሆን ብያስብ ራሴን ጨምር ስለዚህ በረከታችን ያለው እግዚአብሔር የሰጠን ከርሱ የተቀበልነው እውነተኛ በእኛ ላይ የደረሰብንን ነገር ሆነን ስንገኝ ነው ጌታ ስሙ ይባረክ ምክንያቱም የተሰጠን ነገር ሁሉ ምን ያለ ነው የከበረ ነው ጠቃሚ ነው አስፈላጊ ነው አሁን ጨርሻለሁ ተነስተን ቆመን እንጸልያለን እስቲ አንድ ጥያቄ ልጠይቃችሁ ሁላችንም እንነሳና ጎናችን ያለውን ሰው ይዘን አንተ ለኔ ጠቃሚ ነህ አንተ ለኔ አስፈላጊ ነህ አንተ ለኔ በረከት ነህ እንባባል እስቲ ጎናችሁ ያለው ሰው በረከት ነው ወገኖች በረከታችሁ ነው በቃ አንተ በረከቴ ነህ ለኔ እግዚአብሔር ይርዳን አሜን ይሄ መጽሐፍ እንኳን ሲጻፍ መላእክት ቀለም እየነከሩ አልጻፉትም እግዚአብሔር ግን በሰዎች ጻፈው ስለዚህ እግዚአብሔር ለሰው የሚሰጠው ሰው ነው ጎናችሁ ያለ ሰው የሚጠቅማችሁ የእግዚአብሔርን ሐሳብ በእናንተ ውስጥ እንዲሆን የሚያገለግላችሁ በሚያስፈልግ ጊዜ ጎናችሁ የሚቆም በአካል ውስጥ ያለ አንድ ብልት ነው ጌታ ስሙ ይባረክ እናንተም ደግሞ ልክ እንደዚሁ ለሱ በሚያስፈልገው ጊዜ የምታገለግሉት እግዚአብሔር በውስጣችሁ ካለው ጸጋ የተነሳ የጌታን ነገር በህይወት ውስጥ ደግሞ የምታካፍሉ እግዚአብሔር አንዳችን ሌላችንን ስጦታ አድርጎ ሰጥቶናል ክብር ለስሙ ይሁን ስለዚህ ከምር እስቲ እንያዝና አንተ ለኔ በረከቴ ነህ ሃሌሉያ